አዲስ ቴክኖሎጂን በመጠቀም የሚገነቡ 26000 ቤቶች ግንባታ ዛሬ በከንቲባ አዳነች አቤቤ ተጀምሯል። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የአዲስ አበባ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ ናቸው። ከሳቸው ጋር ጥቂት ቆይታ እናደርጋለን። ኢንጂነር ቶማስ እንኳን በደህና መጡ ወደ ስቱዲዮአችን። እንኳን ሰላም ቆያችሁ። መልካም እንግዲህ መዲናችን አዲስ አበባ በዘንድሮ ዓመት 100,000 ቤቶችን ለመገንባት አቅዳ ስራ መጀመሯ ይታወሳል። ታዲያ ይህን እቅድ ለማሳካት የተጀመሩ ስራዎች ምን ይመስላሉ ከሚለው እንጀምር። እሺ፣ አመሰግናለሁ። የአዲስ አበባ ከተማ አስተዳደር እንግዲህ 100,000 ቤቶችን ለመገንባት በእቅድ ሲይዝ ቤት ለሁሉም ያስፈልጋል ብሎ ነው የተነሳውና ለሁሉም ያስፈልጋል ሲባል ደግሞ የሁሉንም ዜጎች የቤት ባለቤት ማድረግ ባይቻል ተደራሽ ማድረግ በሚችልበት አቅም ሙሉ ተደራሽ ማድረግ አለብን። በተለይ ደግሞ ቅድሚያ ሰጥቶ እየቆጠቡ ያሉ የህብረተሰብ ክፍሎችን ጭምር ታሳቢ ያደረገ የቤት ልማት ፕሮግራም በተለይ በ2018 በጀት ዓመት ማከናወን አለብን ብሎ ያሱ አቅሮ ተነስቷል ማለት ነው። 100,000 ቤቶች ልማት ፕሮግራም ሲጀምር የ50,000ን በመንግስትና የግሉ አጋርና 50,000ን ደግሞ በመንግስት አቅም መገንባት በሚያስችል ደረጃ በተለይ በ2018 በጀት ዓመት አስፈላጊ የሚባሉ የቅድመ ዝግጅት ስራዎች ተከናውነዋል። የቅድመ ዝግጅት ስራዎች ያው ከመሬት ዝግጅት ጀምሮ የዲዛይን እና አጠቃላይ ለቤት መገንባት የሚያስችል የፋይናንስ አቅምን ጭምር በአማራጭ ጭምር የፋይናንስ አቅም በራስም የካፒታል መጠን ጭምር ተዘጋጅተናል ማለት ነው። መልካም እንግዲህ መፍጠንና መፍጠርን ታሳቢ ያደረገ የከተማ አስተዳደሩ የልማት እንቅስቃሴ ከግብ ለማድረስ ግንባታውን በቴክኖሎጂ የማገዙ ጉዳይስ ምን ይመስላል? ያው እንግዲህ እንደሚታወቀው የቤት ልማት ፕሮግራማችን ረጅም እድሜ የሚኖረው በተነሳው አግባብ መሰረት በመፍጠርና መፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ የዕዳ የዳረጉ የቤት ልማት ፕሮግራሞች የቅርብ ጊዜ ትዝታችን ናቸው። እነዚህን ደግሞ ለማስካከልና እነዚህን ታሪኮች አሻሽሎ ለመምራት አጠቃላይ በኮንቬንሽናል ወይ ደግሞ በተለምዶ በምንሰራበት የስራ ባህል ማሻሻልና እሱንም ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት በመንግስት እንዲሁም ደግሞ በመንግስትና በግሉ ዘርፍ ጭምር ቤት ልማት ፕሮግራሙን ተደራሽ ለማድረግ ጥረት እያደረግን ያለ ነው። መልካም። አዲስ የተዋወቀው የዛሬው ቴክኖሎጂስ እንዴት ይገለጻል? ያው ቴክኖሎጂው በሀገራችን የመጀመሪያው ያው በዓለም ደረጃ ደግሞ ያው በርካታ ሀገራት ሲጠቀሙበት የነበረ ነው። በሀገራችን ላይ የሚያደርገው ምናልባት ጥቅም ላይ የዋለው ለመጀመሪያ ጊዜ ነው። ይሄን የኮልድ ፎርም ስቲል ስትራክቸርን መሰረት ያደረገ አጠቃላይ ከ60 እስከ 70% አካባቢ ኦልሞስት የሴሜንት ፍላጎትና ሎካል ማቴሪያሎችን ፍላጎት ሊቀንስልን የሚችል ደረጃ ላይ ያለ ስለሆነ ሞር ተመራጭ ነው ሊያደርግ የሚችለው። መልካም እንግዲህ አመሰግናለሁ። እንግዳችን የአዲስ አበባ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ እዚህ ስቱዲዮአችን ድረስ መጥተው ስለሰጡ መረጃ ስለ ጊዜዎት በኤኤምኤን ተመልካች ስም አመሰግናለሁ። መልካም ምሽት። አመሰግናለሁ።